ሊቨርፑልን አቻኑጣ ይሄ ትክክለኛ የዩናይትድ ውገማ አለበት። እጅግ በጣም ያናዳል ሊቨርፑልን በእውነት ነው የምላችሁ። ይሄን ጨዋታ አንፊልድ ላይ ዛሬ ማሸነፍ ነበረብን። ያው ፈርስት ሃፍ እንደተመለከታችሁት ነው የሚገርም እንቅስቃሴ ነበር ያደረገው ክለባችን ሊቨርፑል። ሰከንድ ሃፍ ግን ትንሽ ተጠቅተናል። በርነሌዎች ሰከንድ ሃፍ ተሽለው ነበር የመጡት፣ በመከላከሉም እንዲሁም በማጥቃቱም አሪፍ ነበሩ። ግን እኛ ያው የጎል እድሎችን በደንብ የመፍጠር ችግር ነው እንጂ ሰከንድ ሃፉ ራሱ ጎል ማስቆጠር የምንችልባቸው እድሎች ብዙ ነበሩ። ሊቨርፑልን ያው ፔናልቲ በማሳታችን ዋጋ ከፍለናል። ግን ወሳኙንና ምርጡ ልጃችንን ዶሚኒክ ሰቦዝላይንን ልናገረው አልችልም። ከምሬን ነው የምላችሁ። ያው 1 ነጥብ አግኝተናል። ሊቨርፑልን ያናዳል። ግን በዚህ ጨዋታ 3 ፖይንት ነበር ማግኘት የሚገባን። በዛ ላይ ደግሞ ተቀናቃኞቻችን ቼልሲና እንግዲህ ዩናይትድ አሸንፈው መጥተዋል። በዚህ ጨዋታ እሱ ነው ይበልጥ ደግሞ የሚያቃጥለው ሊቨርፑልን። ለማንኛውም አይዞን። ግን እንደ ጨዋታውም እጅግ በጣም ደስ የሚል ነበር። ተጫዋቾቻችን ዛሬ ኮዲ ጋክፖ ጥሩ መሻሻል ዛሬ ያየሁበት ጥሩ ይሻላል ካለፉት ጊዜያት ቆንጆ አጫዋት ነበር ሲጫወት የነበረው። ሜሎስ ኬርኬዝ እንዲሁም በጣም አሪፍ ነበር። ብቻ ያው ፍሎሪያን ቨርትስ ልዩ ነበር ዛሬ ልዩ ነበር። ኤኪቲኬም እንደዛው። ግን ጎል ማስቆጠር የምንችላቸውን እድሎች አንዳንድም እንዲሁ ሳንጠቀም ቀርተናል። ለማንኛውም ዩል ነበሩ ካለውን ግን ያጋጥማል። ሊቨርፑልን አይዞኝ። ገረጣን እኮ የምር ተሰቃየን እኮ። ስቃያችን በዛ። እኔማ የጨጓራ ካንሰር ሊይዘኝ ነው። ካሁኑ ላፈላልቅ መሰለኝ የጨጓራ ንቅለ ተከላ እንጂ በዚህ ከሄደ እኔ አልችልም። በቃ የምር በስመ አብ በወልድ ምንድን ነው ከበርንሌ ጋር በሜዳችን በአንፊልድ አቻ 19ኛ ደረጃ ካለ ቡድን ጋር አረጀሁ እኮ ያለ እድሜ። የምሬን ነው የምላችሁ። አንድ ፍሬ ልጅ እኮ ነኝ። አንድ ፍሬ ልጅ አገረጡኝ። በቃ አገረጡኝ። ቲብስ ምንድን ነው ይሄ? አሰልጣኝ ዛሬው ነው ምን ማለት አልችልም። በቃ ከፈለጋችሁ ወረበ ዘንድሮ ቶፕ ፎር ራሱ እንጃ ቶፕ ፎር እንጃ። ሻሻ አስግታሻለች። ሻሻ ናትሽ ላይ እየተንቀባረረች ነው ዘንድሮ ቶፕ ፎር ራሱ እንጃ። ሼቢቲ አንተ እኔ ላይ ብቻ ገግም። አንተ ፋራ ሽማግሌ እኔ ላይ ብቻ ገግምብኝ። በቃ ሌላ ቡድን ላይ እኮ ምንም ብቃት የለም። በቃ አትችልም ሌላ ቡድን ላይ ሲጀመር ማለት በበርንሌ ሶቦዝ ላይ ደግሞ ይችላል። ምን አይነት ቅጣት ምት ነው የመታው? ማን ይሄ ለፔናልቲ እንደዛ ይሾትም ለቅጣት ምት ነው። ለመደ አንዴ እኔ ላይ ተሳስቶ ከዛ ከርቀት በቅጣት ምታገባ ልክ እንደሱ ፔናልቲ ይመታል። አንግል ይነቀንቃል። አንግል ማለት ምን አይነት ነው? ለማንኛውም ሼባው አካሄድህ እኔ በጣም አስከፍቶኛል። አንተ በአመት ውስጥ ብቃትን የምታሳየው ከኔ ጋር ስትጮት ብቻ ነው። ከኔ ጋር ደግሞ ጫወታ ጨርሳል። አሁን ምንን ታሳያለህ? ስለሆነ በርንሌ ላይ ምናምን ብቃትን ለማሳየት ሞክር። የኔ ምክር ነው። ለማንኛውም ቶፕ ፎር ዘንድሮ ስጋት ነው። ቼላው አሸንፎልሃል። ይኸውልህ ትርፌን እያያት ነው። ሲቲን እያርበደበደች ነው። ምን እንደሚወጣ አላውቅም። ይኸውልህ በአመት ውስጥ ትልቅ ኢንቨስትመንት ነው ያወጣኸው። ትልቅ ቦታ ነው የምንጠብቅ። ካልሆነ ሊረማመድብህ ነው። እግር ኳስ ቤተሰብ ራስህን አድን። ሼባው ራስህን አድን። ቲች በእናት በርንሌ ነጥብ ጣለ። ምን አባሽ ነው ሊቨርፑል ነጥብ ጣለ ምናምን የምትይው? ከኔ ጋር አቻወተሽ ምን ሆነሽ ነው? 5 ጌም በተከታታይ ነጥብ የምትይው ገባሽ አይደል? በርንሌ ነው ነጥብ ይጣል። ግን ፍሎሪያን ቨርትስ እየመጣ ነው። ዛሬ ያገባውን ጎል አይተዋል። ሳላህ ሲመለስ የዚህ ቲም ሱፐርስታር ፍሎሪያን ቨርትስ ከሆነ ሊቨርፑል እየተሻሻለ ነው የሚመጣው። እየተሻሻለ ማለት ግን እስቲ አብረን ምናየው ይሆናል ነው የምልሽ። በርንሌ ነጥብ ያስጥልሻል። በርንሌ ነጥብ ባንቺ ምክንያት ይጥላል። ገባሽ አይደል? ስለዛ የሆነ ቤስት ኢን ዘ ሊግ ከሆነ ቡድን ጋር ምናምን ነገር አቻወጣውኝ ምናምን 4 ነጥብ አገኘሁኝ። 4 ነጥብ ነው እኮ በየአመቱ ነበረ ከአምስታችሁ ወስደው ዋንጫ አልበላሁበትም። ተረዳሽኛል? ስለዛ እኔ አሁን 9 ፖይንት ክሊር መሆኔ ነው የሚያሳስበኝ እንጂ አንቺ 4 ነጥብ ወሰሽ አልወሰሽ ምን ለውጥ አለው? ክሎፕን በሜዳው አቻ በሜዳችን አስከፍተን 3-1 ለጥፈን ሸኘን። ዋንጫ በላ አልበላም፣ አከበርሽ አላከበርሽ። አሁን ግን ወደሽ ሳይሆን በግድሽ የሊጉ ቻምፒየን ስለሆንኩኝ ታከብርኛለሽ። 500 ሚሊዮን አውጥተሽ ሚዜ እንኳን ሙላት ሺ ከሊቨርፑል ማንቸስተር ለዋንጫ ያሰጋናል። ሲቲ አይደለም ዩናይትድ። ከሊቨርፑል ማንቸስተር ዩናይትድ ለዋንጫ ያሰጋናል። አድክም ያንስ ሊቨርፑል አቸውቷል።
ዛሬ ዩናይትድ ደጋፊዎች ተደሰቱ ሲላችሁ ነው። ማን ኦቨርታይም ነው የቋጠርኩት ለእናንተ ኦቨርታይም። እኔ ግን ሰርቼ የማላውቀውን ስራ ኦቨርታይም ቋጠሬ ምንም በማያገባኝ ይኸው ሊቨርፑል ናቸው አስወጡላችሁ። አተ ቨርትዝ እንዴት ነው የሚችለው? ማን ይሄ ሰውዬ ተመልሷል። እኔ ግን ሁሌ የምሰራቸውን ቪዲዮዎች እየገባችሁ ተመልከቱ። ስለ ቨርትዝ ማለት ምን አይነት ጨዋታ ነው? አተ ያገቡን ጎል አይተዋል። ኳሱ መጣ ኒር ፖስት ጥቅልል ምን አይነት ጎል ነው? ማን ሊቨርፑሎች ግን ተከላካያችሁ በጣም ነው የሚያስጠላው። ምንድነው ክሊንሺት ለምንድን ነው ማትወጡት? ቆይ እኔ በጣም ነው ግራ የሚገባኝ። ክሊንሺት አለ መውጣት ይቻላል እንዴ? ቆይ ምን ማለት ነው? በጣም እየጠፋባችሁ ነው ጭራሽ ማለት ነው። ማጥቃት ላይ አንድ ኳስ አገቡ በርንሌዎች። ከዛ በኋላ ጥርቅም ሙሉ ሰዓቱን ሲደበድቡ ማን ያውላ ታይት ስፔስ ውስጥ ኤንጎሞዋ በጣም ሲንቀሳቀስ ነበር ማለት ነው። በጣም ነበር የሚችለው። ቨርትዝ ግን በጣም ነው የተመለሰው። ሶቦዝ ላይ ቨርትዝ አረበስ ማላችሁ ፒስ ነው። ኤኪቲኬን ፒስ ነው። የሆነ ነገሩ ነው ፒስ ያለው ነው። ቲማችሁ ማን መላጣው ይሁን አሰልጣኙ ማን ነው? ተከላካይ ማስፈረም ነበረባችሁ። ጎይን እዛ ሲቲ ሲወስድ ዝም አላችሁት እናንተ። ሙርት ይዛላችሁ እንዴ? ከበርንሌ ብለው ከሲቲ ያላጫውት ሲጀመር ማለት ነው። ዩናይትድ ነው ከበርንሌ የተጫወተው፣ እኛ ከሲቲ ጋር ነው የተጫወትነው። እንዴት ነው የሚከላከሉት? ዱብራቭካ እንዴት ነው የሚችለው? በረኛቸው ዱብራቭካ እኔ አዲስ ያስፈረሙት በረኛ በቃ ችለዋል። ለእነሱ ነው የተሳካው በረኛ። ከ8 በላይ ነው እኮ ሴቭ ያደረገው። በቃ ከነ አላፈናፍን ተከላካዮቹማ ተው ስግጥ ግግም ኮናቴ አዋዋለ ከማጋን ከጄሚ ካራጋር ጋር ውሎ ጀመረ ነው፣ ከማጓየር ጋር ውሎ ጀመረ ነው። እኔ እኮ በመሃል ግራ ተጋባው። ልናጠቃ ሄደን ነው እንዴ አልኩኝ እኮ። ያንን ኳስ ልከላከለው ነው እንዳትለኝ፣ ቀጥታ እኮ አንሸራቶ ሊከተው እኮ ነው የሚመስለው እኮ ሐሳቡ። ልትከላከለው ልታገኔ በመሃል በቃ እያጠቃን ነው እንዴ ምናምን ግራ ተጋባው። ኮንፊውዝድ ሆንኩ። እየተከላከልከ ነው እያጠቃ የነበረው። የገባው ጎል ራሱ ሜሲ ነው ሮናልዶ ይሄን ያህል ከፊት ለፊት የተቆመው አትጠጋውም እንዴ? እዛ ታች ቆሞ ምን ይንሸራተታል እንትን ይላሉና ከነኔ 3 ነጥባችንን በገዛቻችን ሲጀመር ዛሬ ማለት ነው። ከቨርስና ከኬቲኬ ውጪ እና ፍሪፖንግም አሪፍ ነበር። አረ እንደው ምግር ይመስለኛል አንዳንዴ እግር ኳስ ላይ ራሱ እድል የሚያስፈልገው ይመስለኛል። ይሄን ያልኩት ጨዋታ በዚህ ጨዋታ ምክንያት ነው ይሄን ያልኩት ስላችሁ ሊቨርፑልና እኛ በቃ ዘንድሮ ምንድነው ያጋጠመን? ረብ ወይኔ ምንድነው የሚሻለው? እኔ እኮ እናንተ እኔ እግዚአብሔር ምንድነው ችግሩ? በሜዳችሁ ነው። እኔ ምንም ነገር ማየት ስላልቻልኩ ነው እድል አንዳንዴ አስፈላጊ ናት ያልኩበት ምክንያት። ማን ይሄ ሰውዬ ወደ ፎርሙ በጣም እየተመለሰ ያለ ይመስለኛል። ምን አይነት ግብ ነው የምታስቆጥረው? ምናልባት የስሞዝ ላይ ፔናልቲ ብትገባ ለዚህ ውጤት እንደዚህ ላይ ሆኖ የሚችበት እድል ይኖር ነበረ። ግግም አንተ እንደዚህ ከላከ በረኛው ከሚመልሰው ተከላካዮቹ የሚወጡት ኳስ ነው የሚበዛው እዚህ ጨዋታ ላይ። ብቻ እኔ የቨርትስ አቋም እኔ ይሄ ነው ብዬ መናገር አልችልም። በቃ አሪፍ ነው በጣም ፎን ያገባው ግን አሪፍ ነው። ብቻ ዘንድሮ በቃ አልሆነልንም። ሼው እግዚአብሔርን 10 ደቂቃ ዞር ብዬ በመጣ ጉድ ትሰሩናላችሁ። እኔ ጨዋታውን አላየሁትም። ሲጀመር ጨዋታውን አላየሁትም። 80 ምናምንኛ ደቂቃ 85ኛ ምናምን ደቂቃ ላይ ገብቼ ሳይ ታምር ነው እየተፈጠረ ያለው ሜዳ ላይ ምናምን ሰዎቹ ይከላከላሉ ምናምን ነገር ወጥረዋል ምናምን እንዴ ምን ጉድ ነው ብዬ ምናምን ሳይ በርንሊ መች ነው እንዲህ መሆን የጀመሩት? መች ነው ከመጀመሩ ነው እንደዚህ መጫወት የጀመሩት? እነሱ ደግሞ እሺ። በዚህ አጋጣሚ ሲቲዎች በጣም አዝናለሁ። ለሲቲዎች ያለኝን ጥልቅ ሀዘን በዚህ አጋጣሚ መናገር እፈልጋለሁ። በዩናይትድ እንደዚህ መለጠፍ ማለት ያውም 3 ጎል ምናምን በቫር ተስቶ እናንተ ጡጦ ጥቡ ዝም ብላችሁ ጡጧችሁ ላይ ፎከስ አድርጉ። ይሄ ኳሱ ምናምን ይቅርባችሁ። የምሬ ነው። ጡጦ ምናምን በዚህ እድሜያችሁ አትቃጠሉ። ጡጦ ላይ ፎከስ አድርጉ። እናንተ ዝም ብላችሁ ዋንጫ ምናምን እንዳትሉ። እኛ ጋር መታችሁ በተለይ አፋችሁ ዋ ብላችሁ እንዳጠሩ። እናንተ ሲጀመር አይሆንም። አርሰናሎችን ስታዩ ምናምን ተደበቁ። አርሰናሎች ደግሞ ዩናይትዶች እንዲህ ዋንጫው እንደሰጧችሁ አድርጋችሁ አስቡት። በቃ አስቡት ዋንጫውን ብታነሱ እራሱ ማለት ነው። የኛዎቹ ግን ምን ውስጥ ገብተው እንደወጡ እግዚአብሔር ነው የሚያውቀው። ምን ውስጥ እንደገቡ እግዚአብሔር ነው የሚያውቀው። ጌታ ሆይ በአቻ መሆኑም ይሻላል። እንደው ይሻላል ልበል እንጂ ረብስማም ሰዎቹ ረብስማም ገና ምን አይተሽ አርሰናል ትቀራለች። አሁን አርሰናል ትቀራለች። ገናች ወያላ ትቀራለች። ሼባው ጥሏል። እንደገና ዶሮዋ ጥላለች። እሰይ ሼባው ገና ይኸውልሽ ወያላ አሁን እንዲህ አድርገን ነው የምንጠብቅሽ። በቃ እንዲህ አድርገን ማለት ኖቲንጋም አባታችን የልጅነት ክለባችን ምንድነው እስከ 1 ሰዓት አብረን ነበርን፣ ተካክደናል። ወያላ እንድትቋጥርልኝ አልፈልግም። ይኸው ደመኛ ሆነናል። ከሆነ ሰዓት በኋላ ደመኛ ሆነናል። አሁን ቋጥሩላችሁ። አሁን ያዝ፣ በቃ ያዝ፣ መያዝ ያለብን ነገር ያዝ። ሼር አድርጉ። ጨዋታው ስለ ስንት ይጠናቀቃል እየገመታችሁ ምንድነው ሊቨርፑል ዛሬ ያስመለከተን ጋይስ?
ከ30 በላይ ሙከራ አድርጎ ይህንን ጨዋታ ማሸነፍ አለመቻሉ የአጨራረስ ችግር እንዳለበት በደንብ የሚያሳይ ይመስለኛል። በ22ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር አንፊልድ ላይ ወራጅ ቀጠና ላይ የሚገኘውን በርንሌን ያስተናገደው ሊቨርፑል 1-1 በሆነ ውጤት ተለያይቶ ነጥብ ተጋርቶ ወጥቷል ማለት ነው። በዚህ ጨዋታ ላይ ሊቨርፑሎች ሙሉ በሙሉ ጌሙን ዶሚኔት ማድረግ ችሎ ነበረ፣ 3 ነጥብ ከማግኘታቸው ውጪ ማለት ነው። ከ30 በላይ ሙከራዎችን ማድረግ ችሎ ነበር። ጥሩ አጋጣሚዎችን መፍጠር ችሎ ነበር። ፔናልቲ ማግኝቶ ሰቦዝ ላይ ሳይጠቀምበት ቀርቶ ነበረ። 42ኛው ደቂቃ ላይ ቪክትስ ባስቆጠራት ጎል ሊቨርፑል 1-0 ሲመራ ከቆየ በኋላ ከሁለተኛው አጋማሽ በኋላ በርንሌዎች ጥቂት አጋጣሚ ነበር ያገኙት። በኤድዋርድስ አማካኝነት 65ኛው ደቂቃ ላይ ያገኙትን አጋጣሚ ወደ ጎልነት በመቀየር ጨዋታው ላይ እንግዲህ አንፊልድ ድረስ በመጓዝ ነጥብ ተጋርተው መውጣት እንደቻሉ ተመልክተናል። አንዳንድ የእግር ኳስ አይገመቴነቷ በጣም የሚያስገርም ይመስለኛል። ውጤቱን በግርድፉ ከተመለከታችሁ የሆነ ተፈዋክሮ ምናምን ነው የሚመስለው፣ ግን ሊቨርፑል በዛ ልክ ጌሙን ዶሚኔት አድርጎት ያሁሉ ሙከራ አድርጎ ተጫዋቾቹ ያሁሉ ጥሩ ፐርፎርማንስ አሳይተው 3 ነጥብ ይዞ አለመውጣቱና ከተከታዮቹ ያለውን የነጥብ ልዩነት ማስፋት አለመቻሉ በጣም የሚያስገርም ይመስለኛል። በበርንሌዎች በኩል ግን የግብ ጠባቂያቸው ዱብራቭካን ፐርፎርማንስ አለማድነቅ የሚቻል አይመስለኝም። ለማንኛውም በዚህ ጨዋታ መጠናቀቅ በኋላ ሊቨርፑል 36 ነጥቦችን በመያዝ 4ኛ ደረጃ ላይ ተቀምጧል ማለት ነው። የዘንድሮ ሊቨርፑል እንደምትመለከቱት እንግዲህ ክሊሽቶችን ማስጠበቅ እየተቸገረ እንደሚገኝ እየታዘብ እንደምንገኘው። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ በመጫን ፈጣን አዳዲስ የሆኑ ኳስ መረጃዎች ማግኘት ይችላላችሁ። እዚህ ጋር ደግሞ ሌላ ትኩሳት ሊቨርፑል እንግዲህ በሜዳው በተከታታይ 4 አቻ። እሱን ተውት። አሁን የመጡ ቡድኖች አሉ፣ በርንሊ፣ ሊድስ፣ ሰንደርላንድ። 3ቱንም በሜዳው ማሸነፍ ያልቻለ ቡድን ሆኗል። እንደው ፈጣሪ ምን ብንበድል ነው የአርሰናል መቀለጃ የምታደርገን? ሁሉም ቡድን ወደቀ፣ በቃ ወደቀ። አርሰናልን ብቻ ኧረ በስመ አብ የእነሱ መቀለጃ እንደመሆን የሚያስጠላ ነገር አለ። ባይዞ የእኛና የሊቨርፑል የነጥብ ርቀት 5 ነው 6 ነገር ነውና እንዳያሸንፉ ሁላ ስቋጥር ነበር። ታውት እሱን ቪላ ነገ ካሸነፈ ይበልጠናል። በጣም ነው የሚያመው ማርያምን። ዛሬም በሜዳችን በርንሌ ነጥብ አስጣለን። የሀገናና ቡድን እንደ ነበልባል የሚፋጀው ሜዳችን የማንም መቀለጃ የማንም ቦርኮ መቀለጃ ሆኖ ቀረ። የእውነት ጋክፖ የሚባለው ዝም ብሎ ነው የሚጀልጠው። ዝም ብሎ የጅልጥ ልጅ ዝም ብሎ ነው የሚመታው። በቫዝሊን አድርጎ ይመታል፣ በቅባት በሎሽን አድርጎ ነው የሚመታው። በቃ እርር እያለን እኮ ነው የምንወጣው። የእውነት እርር ዊርዝ በማግባቱ በጣም ደስ ብሎኛል። የሚገርም አቋም። ብራችን ጀባ አልከሰረም፣ ብራችን አልከሰረም። ተስፋ አይተንበታል። ኧረ ሰው እንደዚህ ይመታል፣ እንደዛ ይመታል።